13 ሚሊዮን ፓውንድ ቢኖራትም ተጨማሪ ገንዘብ ለማግኘት በአንድ ሳንቲም የገዛቸውን ጋዜጣ መልሳ ስለምትሸጠው ስስታማ ሚሊዮንን የአሜሪካ ነጋዴ ነው ዛሬ ማነሳላችሁ። አብራችሁን ከሆናችሁ የዚች ሴትዮ አስገራሚ ታሪክን አብረን የምናነሳ ነው የሚሆነው። በሚገርመው ታሪኳ ብቻ ሳይሆን በተለይም ባሳለፈቻቸው በኖረችባቸው አመታት ሁሉ ጥቃቅን ብሮችንም ሳይቀር ላለማውጣት በየኮሪደሩ ስትሸሽ ነበረች። ሚሊዮነር ሀብታም ነችና ስለሷ ታሪክና ስለ ምክንያቶቿ ምንድናቸው የሚለውን በርግጥ እናነሳለን። ለቤታችን አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁ ደግሞ በርግጥስ ሀብት ከስስት ጋር የሚያገናኘው ነገር አለ ወይ የሚለውን ደግሞ ኮሜንት በማድረግ አብራችሁን ትወዳጁ ዘንድ ጠይቃለሁኝ። መልካም ጊዜ ይሁንላችሁ። እንግዲህ ሂቲ ግሪን በአንድ ወቅት ተወዳዳሪ የማይገኝላት የአሜሪካ ቁጥር 1 ሀብታም ሴት ነበረች። ከዚህ ዓለም በሞት ስትለይ ግን ቢያንስ ይባላል 13 ሚሊዮን ፓውንድ ቢበዛ ደግሞ ወደ 20 ሚሊዮን ፓውንድ የሚጠጋ ብር እንደነበራት ነው የሚነገረው። ሆኖም ግን ማንኛውም የጽዳት ሰራተኛ ከሂቲ ግሪን የተሻለ ትለብሳለች፣ የተሻለ ትመገባለች፣ የተሻለ መኝታም ትተኛ ነበረ። ገቢዋ በደቂቃ 1 ፓውንድ ወይም ደግሞ በአንድ ሰዓቱ 60 ፓውንድ ቢሆንም የማለዳ ጋዜጣን በአንድ ሳንቲም ገዝታ ካነበበች በኋላ መልሳም ትሸጥ እንደነበረ ታሪኳን የጻፉ ሰዎች ይነግሩናል። በቀዝቃዛው ክረምት ቀናት ደና ወፍራም ልብስ ገዝታ ከመልበስ ይልቅ ብዙ ጊዜ እንዳይበርዳት ሰውነቷን በጋዜጣ ነበር የምትጠቀልለው ይባላል። 2 የባቡር ጣቢያዎች ሬልዌይ የምንላቸው ከናጠቃላይ ንብረቶቻቸውና ከነሙሉ ሰራተኞቻቸው ከመግዛቷን በተጨማሪ በአሜሪካ ውስጥ ያሉ የአብዛኞቹ የባቡር ጣቢያዎች የቦንድ ባለቤትም እንደሆነች ይነገርላታል። ሆኖም ግን ረጅም ጉዞ በባቡር በመተጓዝበት ጊዜ ሌሊቱን ሙሉ ቁጭ ብላ በመታሳልፍበት በሶስተኛ ማዕረግ እንጂ በድሎት ተኝታ በመታደርበት በአንደኛ ማዕረግ ፉርጎ ለመሄድ ፈጽሞ ፈቃደኛ ያልነበረች ሴት እንደነበረች ነው ታሪኳ የሚነግረን። እንደውም በአንድ ወቅት ጓደኞቿ ራት ለመጋበዝ በቦስተን ፓርከር ሃውስ እንዲገናኙ ተቀጥራቸውና ያንዳንዳቸው መቼም ባልንጀሮቿ በውስጣቸው ለየት ያለ ግብዣ ይደረግልናል ብለው ጠብቀው ነበር። ሴቶቹም ወንዶቹም የክት የራት ልብሳቸውን አሳምረው ለብሰው ከቀጠረቻቸው ትልቅ ሆቴል በሰዓታቸው ይደርሳሉ። ከዚያም ሂቲ የመራች ከሆቴሉ አወጣቻቸውና ርካሽ ምግብ ወደሚገኝበት ረጅም መንገድ ይዛቸው ከሄደች በኋላ የ12 ሳንቲም ራት እንደጋበዘቻቸውና እነሱም እንደተበሳጩ ይነገራል። ሂቲ አንዳንድ ጊዜ ቦስተን በምትኖርበት ጊዜ እንደውም በፓኤሌ ውስጥ በሚገኝ ሬስቶራንት የምትመገብ ሲሆን ይሄ ሬስቶራንት ደግሞ ሳህን ሙሉ የተቀቀለ ባቄላ በ1 ሳንቲም ከግማሽ ኑስ እና መጠነኛ ሳምቡሳን በ1 ሳንቲም የሚሸጥበት ስፍራ ነበር። በዚህ ወቅት እንግዲህ የገንዘብ ገቢዋ በጣም የሚገርመው በእያንዳንዱ ሰከንድ ከ4 ሳንቲም በላይ እንደነበር ነው የሚነገረው። ይህም የምግብ ወጪዋ ከገቢዋ ጋር ሲነጻጸር በእያንዳንዱ ሴኮንድ 4 ሳምቡሳ መብላት ትችል ነበር ማለት ነው። የ78 ዓመት ዕድሜ ባለጸጋም በነበረችበት ጊዜ የአንድ ጋዜጣ ሪፖርተር የጤና አጠባበቋን ሚስጥርም ጠይቋት ነበርና እዛ ላይ ስትናገር ምሳና ራቷን የተጠበሰ የሽንጥ ስጋ፣ የተጠበሰ ድንችና ኩባያ ሻይ፣ ጧት ቁርሷን ደግሞ ትንሽ ወተት ዘወትር እንደማይለያት በጥብስ ስጋውና በወተት ውስጥ ያሉትን ጀርሞች ለማጥፋት ደግሞ ሙሉ ቀን የበሰሉ ሽንኩርቶች እንደምታኝክ ነግራው እንደነበረ ነው የሚነገረው። ያው ያለመታደል ሆኖ በሽንኩርቶች ውስጥ ያሉትን ጀርሞች ለማጥፋት ግን ምን ታኝክ እንደነበረ አልተናገረችም እያሉ ስለሷ ታሪክ የጻፉ ሰዎች ሲቆጩ አንብበናል። ያው በ1893 ባንድ ሙቀት እንደ ፍል ውሃ በሚያነፍበት ዕለት ራሱ ሂቲ ግሪን ከአባቷ ከወረሰችው ትንሽ የቆጥ መጋዘን ውስጥ ዝግ ብላ በመግባት የሐምሌው ፀሐይ የብረት ጣራውን ቀቅሎ እንኳን የቆጡ ሙቀት ከገሃነም ትንሽ መለስ ያለ በነበረበት ጊዜም ሂቲ ግሪን ያንን በመቋቋም በዚህም ቦታ ውስጥ ለህይወቷ እንኳን አስጊ በሆነ ሙቀት ውስጥ ለሰዓታት ስራ እየሰራች የቆየች ሴት ነች። እንግዲህ ምን ይሆን የሰራችው ብላችሁ እንኳን ብትጠይቁ የተለያዩ ቀለማት ካላቸው ልብሶቻቸው ሰልቫጅ የምንላቸው የለም የቦንዳ ልብሶች መካከል ነጭ ልብሶችን የመለየ ስራ ስትሰራ እንደነበር ነው የሚነገረው። ይህን ሁሉ መከራ የተቀበለችው ያው ሳልቫጅ ነጋዴው ነጫጭ ልብሶችን ሲገዛ በእያንዳንዱ ፓውንድ ከሌሎቹ በባለቀለም ልብሶች ዋጋ የተሻለ ተጨማሪ ግማሹን ስለሚከፍል ነበርና አብዛኛው ጊዜዋን የምታሳልፈው በዎል ስትሪት ኢንቨስትመንትን በመቆጣጠር ቢሆንም ግን ያልተገባና የወጣ ባህሪዋ ብዙዎችን ያስደንቅ ነበረ። በኒውዮርክ መኖር አደገኛ እንደነበርም አላጣቸውም። በተለይ በኒውዮርክ አፓርታማ ብትከራይ ኖሮ ወይም ደግሞ በዚያ ግዛት ውስጥ አንድ የቤት ዕቃ እንኳን ቢኖራት ግብር ሰብሳቢዎች ዘው ብለው ገብተው በየአመቱ 6000 ፓውንድ እንደሚወስዱባት አስቀድማ ታውቅ ስለነበረ የግብር ሰብሳቢዎችን ለመሸሽ ከአንዱ ርካሽ መኖሪያ ቤት ወደ ሌላው በመንከራተት ህይወቷን ያሳለፈች ነች። የቅርብ ጓደኞቿ እንኳን ግማሽ ጊዜዋን የተደብቃ እንደምታሳልፍ ሁሉ አያውቁም። ስሟን ቀይራ አሮጌ ልብስ ለብሳና በጣም ትንንሽ ዕቃዎች ይዛ ብቻ ነበር የምትኖረው። እንዲያውም በዚህ ሁኔታዋ የሆቴል ባለቤቶች ተጠራርጥረው
ያለ ቅድመ ክፍያ ሁሉ የመኝታ ክፍል አከራዩአትም ነበር ነው የሚባለው። እድሜዋ እየገፋ ሲመጣ ግን ሌላ ተአምር ተፈጠረ። ውበቷን ለማሳመር 60 ፓውንድ ማውጣትን አመጣች። ያገባባቻትም እንደዚህ እንድታደርግ ጓደኛዋ ነበረች። በእያንዳንዱ ትሪትመንት ታዲያ ከእድሜዋ 1 ዓመት ወጣት እንድትመስል ዋስትና የሚሰጣት እንደነበረ ጭምር ተናግራለች። ዘወትር የምትፈራው አንድ አጭበርባሪ ሰው የሷን ፊርማ አስመስሎ ቼክ በመፈረም ጉድ እንዳይሰራትም ጭምር ነበርና በዚህም የግድ ካልሆነ በስተቀር በምንም አይነት ሁኔታ ስሟን ጽፋ አትፈርምም። እንዲያውም በፖስታ አድራሻዋ የሚመጡላትን ደብዳቤዎች ካነበበች በኋላ እንዳትፈርም የምትፈልገው መልእክት ጀርባው ላይ ጽፋ መልሳ ትልክ ነበር። ይህም ዘዴ የፊርማ ህመሟን በመጠኑም በሆነ እንዳስታግስላት ይነገራል። ውመን ሁ ላቭድ መኒ የተሰኘ ህይወት ታሪኳን የጻፈ አንድ ረዳት ደራሲ ነበረ። ቦይደን ስፓርከስ ይሰኛል። እንግዲህ ይሄው ስፓርከስ ታዲያ ሂቲ ግሪን ብዙ ሀብቷን የምታስቀምጠው ኒውዮርክ ውስጥ ባለው በኬሚካል ናሽናል ባንክ ነበር ይላል። ከዚህም በላይ ባንኩ እንደ ቤቷ ነበር የምትጠቀምበት። ትልልቅ ሻንጧን፣ ቦርሷን በባንኩ ውስጥ እንዲሁም አሮጌ ልብሶቿንና ጫማዎቿን በባንኩ ሰፊ ካዝና ቮልት ውስጥ ታስቀምጥ ነበርና ለአንድ ሰው ማጓጓዣ ብቻ የተዘጋጀውን አሮጌ ጋሪ ከባንኩ አውጥታ ጎማዎቹን አውላልቃ ከባንኩ ሁለተኛ ፎቅ አስቀምጣለች። ከምትኖርበት አፓርታማ በምትለቅበት ጊዜም የቤት እቃዎቿን የምታስቀምጠው ከባንኩ ውስጥ ነበር ይባላል። ይሁንና ሂቲ ግሪን በብዙ ሁኔታዎች ሩር ልብ ነበራት ነው የሚባለው። ለምሳሌ በባንኩ ውስጥ መስኮቶች የሚወለውልና የሚላላክ በችግር የተደቆሰ የሚመስል አንድ ሽማግሌ ሰራተኛ ነበርና አንድ ቀን ባንኩ ከስራ አሰናበተው። ሂቲ ግሪንም እጅግ በጣም አዝና ለሽማግሌው ስራ አፈላልጋ ለማስያዝ የ1 ሳምንት ያህል ጊዜዋን እንዳባከነች ነው የሚነገረው። አስቡት፣ ረዳችሁ ሳይሆን በገንዘብ ሳይሆን በጉልበቷ 1 ሳምንት ሙሉ ጊዜዋን ፈልጋ ሰውታ ይህን ሰው እንዳስቀጠረች ይነገራል። ሂቲ ግሪን እንግዲህ በአንጎል የደም ዝውውር መቋረጥ፣ የአካል አለመታዘዝ በሽታም አጋጥሟት ከዚህ ዓለም በሞት የተሰናበተችው በተወለደች በ81 ዓመቷ ነበረ። ታዲያ ለመጨረሻ ጊዜ የሚገርመው ታማ እንደተኛች የሚያስታምሟት ነርሶች ነጭ ደንብ ልብሳቸውን ይሄ ጋውኑን እንዲለብሱ አልተፈቀደላቸውም ነው የሚባለው። ምክንያቱም ሂቲ ተራ ሰራተኛ ናቸው ብላ እንድታስብ የግል ልብሳቸውን ነበረ የሚለብሱት። አሮጊቷ ሂቲ እንግዲህ የሚያስታምሟት ፕሮፌሽናል ነርሶች መሆናቸውን ብትጠረጥር የሚከፈላቸውን ከፍተኛ ገንዘብ መሆኑን ስለምታውቅ ነፍሷ በሰላም ከዚች ዓለም አትለይም በሚል ነበረ ይሲደረግላት የነበረው ማለት ነው። እንግዲህ ስለ ሂቲ ግሪን በርካቶች አስገራሚም አስደናቂም ሕይወት አላት ይላሉ። ምክንያቶቿን ግን በተለይ ገንዘቡን ለመቼና ለማን አስቀመጠችው የሚል ዝርዝር ነገር ባይኖርም ባሳለፈቻቸው ጊዜያቶች ሁሉ ከውድና ከቅንጦት ኑሮ ይልቅ የተደባበሰና የተደባበቀ ኑሮን የምትመርጥ እንደዚሁ ለራሷ እንኳን ብዙ ገንዘቦችን ወጪ የማታደርግ ሴት እንደሆነች ነው ታሪኳ የሚነግረን። በተለይ በአሜሪካ ወርቃማ ዘመን የኖረችው ሂቲ ግሪን አክሳሪ ናቸው ተብለው በሚታሰቡ ቢዝነሶች ላይ በመሳተፍ ባስመዘገበቻቸው ትላልቅ የኢንቨስትመንት ስኬቶች የዎል ስትሪት ጠንቋያ የተሰኘም ቅጽል ስም ሁሉ የተሰጣት ጀግና ሴት ነበረች። በወቅቱ የዓለም ቁጥር 1 ሀብታም ሴት የነበረችው ሂቲ ከመሞቷ ቀደም ባለው በስተርጅና ዘመኗ በከባድ የአንጀት ህመም በሽታም ተይዛ ወደ ሕክምና በሄደችበት ወቅት ሐኪሞች በአስቸኳይ ቀዶ ጥገና ማድረግ እንዳለባቸው ቢነግሯትም የሚከፈለውን $150 ለመክፈል ፈቃደኛ ባለመሆኗ ቀዶ ጥገና ሳታደርግም የቀረች ሴት ነችና ይሄ አቋሟ ብዙ ጊዜ ብዙዎችን ግራ የሚያጋባ እንደዚሁ ደግሞ ለራሷ ካልሆነች ለማን የምትሆነው ብለው ብዙዎች የሚያሟት እንደዚሁ ደግሞ በተለይ ግብር ሰብሳቢዎች ቋሚ ሀብት እንዳላት ካወቁና የምትኖርበትን ካረጋገጡ በየአመቱ እየመጡ በቀረጥ ያስቸግሩኛል ብላ ስለምታምን ቋሚ አድራሻ ሳይኖራት በተለያየ ስፍራ ውስጥ ተደብቃ እየኖረች እንደዚሁ ባለባበስ ራሷን እየደበቀች በቀን ውስጥ ግማሽ ቀኑን የት እንደምታሳልፍ የት እንደምታመሽ ማንም ሰው ሳይረዳ ሰዎች ሲፈልጓት ሳይሆን እሷ ሰዎችን ስትፈልግ ብቻ እያገኘች የኖረች በኋላም እንግዲህ በእድሜም ጠና ብላ ይኖረች ወደ 82 ዓመት በዚች ምድር ላይ ያሳለፈች። እንግዲህ የባቡር ጣቢያዎች በአብዛኛው በአሜሪካን ውስጥ የሚገኙ ጣቢያዎች ላይ ትልልቅ የቦንድ ሼር የነበራት እሷ ግን በባቡሩ ስትጓዝ ያ ሁሉ ንብረት በሷ ቢሆንም ዝቅተኛ ፉርጎ ውስጥ በመግባት የምትጓዝ በጣም አስገራሚ ታሪክ ያላትና ገንዘብ እያላት ገንዘብን እየሸሸች የኖረች ገንዘብን ተጠቅማበት ሳይሆን ገንዘብን ሌሎች እንዲጠቀሙበት ይመስለኛል። በተለይ ደግሞ በስራው ዓለም ውስጥ እንደዛ ያሳለፈች አስገራሚ ሴት ነች።
እንግዲህ ዎል ስትሪቷ ጠንቋይ በማለት ሁሉ አሜሪካኖች በቃ እሷ የተሳተፈችባቸው ቢዝነሶች ሁሉ አዋጭ እንደሆኑ የሚገመተው እሷ እዛ መስመር ውስጥ እንዳለች ሲረዱ በጣም የሚገረሙባት ድንቅ አሜሪካዊት ነች። ይህች ሴት እንግዲህ በመጨረሻ በህይወት ዘመኗ የወደደችውን የፈቀደችውን ያህል እንኳን ባትኖርም የመረጠችውን ኖራ እንግዲህ በደም መርጋትና በአይምሮ ህመም ላይ ባከሰለው ትንሽ ችግር ቤቷ ውስጥ እንግዲህ በተመላላሽ ነርስ ሐኪሞች ስትታከም ቆይታ ህይወቷ ያለፈ ሲሆን ያው ህይወቷም ሲያልፍ ቅድም እንደነገርኳችሁ ሲንከባከቧት የነበሩ ዶክተሮች ነጭ ጋውን አድርገው ወደሷ አይቀርቡም ነበር። ምክንያቱም ለነርሶቹና ለዶክተሮቹ ለንክብካቤ የሚከፈለው ክፍያ እጅግ በጣም ከፍተኛ ይሆናል ብላ ስለምትገምት ነፍሷ በሰላም አታርፍም ብለው ስለተጨነቁላት አይምሮዋን በመጠበቅ ኖርማል ልብስ እየለበሱ ይንከባከቧት እንደነበር ሞግዚቶቿም ታሪኳ ለመጻፍ በቅቷልና ይህ አስገራሚ ታሪክ እንደ ታሪክነቱ እስከዛሬ ድረስ በተለያዩ ስፍራ ተጽፎ የተቀመጠላት ቲክሪን ዛሬ በጠይም በእርቤት ልናነሳት ወደድን። በእርግጥስ ገንዘብ እያለ ገንዘብን አለመጠቀም ጤንነት ነው ወይ ትላላችሁ? ሐሳባችሁን በኮመንት ሴክሽን ውስጥ አስፍሩልን። እኔ በሱ ፍቃድ ተገኘ ጠይም ብዕር ከሰይፍ ይልቃል። ጤና ይስጥልን።